ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ምዕመናንና አገልጋዮች የነበረውን ቅሬታ እንደ ቤተ ክርስቲያን በይቅርታ እንዲያልፉት ብፁዕ አቡነ ኤልያስ ጠየቁ። ብፁዕነታቸው ይህን ያሉት በጎፋና ባስኬቶ ዞኖች አህጉረ ስብከት በዛላ ወረዳ ቤተ ክህነት በጋልማ ከተማ ከዚህ ቀደም ተከስቶ የነበረው አለመግባባት ለመፍታት በተካሄደው የእርቀ ሰላም መርሃ ግብር ላይ ነው። ብፁዕ አቡነ ኤልያስ የጋሞና አካባቢ የጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ እንዳሉት ምዕመናንና አገልጋዮች የነበረውን ቅሬታ በይቅርታ እንዲያልፉትና ዳግም ወደ ኋላ ሳይመለከቱ በፍቅር ጉዟቸውን እንዲቀጥሉ አሳስበዋል። ቅድስት ቤተ ክርስቲያን በአንድነት የተገነባ የሀገር ኩራት ናት ያሉት ከንቲባ ኢንጂነር ተስፋለም ነከረ የተፈጠረው ግጭት የወረዳውን ቤተ ክህነት የማይወክል በመሆኑ በፍቅር መስራት እንደሚገባ ተናግረዋል። መረጃው የጋሞና አካባቢ ዞኖች ሀገረ ስብከት ሚዲያ ነው። የቅድስት ቤተ ክርስቲያንን የአመራር አቅም ለመገንባት ትምህርትን ተደራሽ ማድረግ እንደሚገባ ተገለጸ። የዝዋይ ሐመረ ብርሃን ስራ አመራር መንፈሳዊ ኮሌጅ በአርባ ምንጭ ከተማ ለመጀመሪያ ጊዜ የጀመረውን የርቀት ትምህርት መርሃ ግብር በይፋ መጀመሩን ሐመረ ተዋሕዶ ሚዲያ በመረጃው ገልጿል። የጋሞ ጎፋ ሀገረ ስብከት ለዚህ የትምህርት ፕሮግራም ልዩ ትኩረት በመስጠት ከኮሌጁ ጋር በትብብር እንደሚሰራ የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕሩያን ገሪማ ጌታነህ ተናግረዋል። የኮሌጁ ዲን መጋቢ ሃይማኖት ቀሲስ ታፈሰ ወጋየሁ በበኩላቸው የስራ አመራር ትምህርት በዚህ ዘመን ለቅድስት ቤተ ክርስቲያን መዋቅራዊ ጥንካሬና ለዘመናዊ አሰራር ከፍተኛ ጠቀሜታ አለው ብለዋል። በተጨማሪም አዲሱ የትምህርት ማዕከል ኮሌጁ የቤተ ክርስቲያንን የአመራር አቅም ለመገንባትና ትምህርቱን በየቦታው ተደራሽ ለማድረግ የጀመረው ስትራቴጂካዊ እቅድ አካል መሆኑ ተገልጿል። የአዳማ ማዕከል የአቡነ ጎርጎርዮስ ትምህርት ቤት የልዩ ፍላጎት ማዕከል ለመገንባት ማቀዱን ገለጸ። በማህበረ ቅዱሳን የአዳማ ማዕከል የማህበረሰቡን ፍላጎት ታሳቢ ያደረገ የማስፋፋያ ስራ እያከናወነ እንደሆነ አስታውቋል። ዶክተር ሽመልስ ለማ የአዳማ ማዕከል ኢንቨስትመንት ቦርድ ሰብሳቢ በበኩላቸው ትምህርት ቤታችን የልዩ ፍላጎት ማዕከሉ ለመገንባት ማቀዱ የትምህርት ቤቱን ማህበራዊ ተግባር ወደ አዲስ ደረጃ እንደሚያሸጋግር ገልጸዋል። አክለውም የማዕከሉ ግንባታ ልዩ ፍላጎት ያላቸው ልጆች በእኩልነት እንዲማሩ እንደሚያግዝ አስገንዝበዋል። የማዕከሉ ኢንቨስትመንት ቦርድ ምክትል ሰብሳቢ ዶክተር ሲሳይ ተፈራ እንዳሉት ትምህርት ቤቱ የልዩ ፍላጎት ማዕከሉ ለመገንባት ከፍተኛ ፍላጎት ቢኖረውም በአቅም እጥረት ምክንያት ዘግይቷል። በዚህም በቀጣይ የገቢ ማሰባሰቢያ መርሃ ግብር ይካሄዳል ብለዋል። መረጃው በማህበረ ቅዱሳን አዳማ ማዕከል ሚዲያ አገልግሎት ነው። በከፍተኛ ባለስልጣኑ የግል ይዞታ ላይ የተሰራ ቤተ ክርስቲያን መመረቁን የወላይታ ሀገረ ስብከት አስታወቀ። በወላይታ ሀገረ ስብከት በቦሎሶ ሶሬ ወረዳ ቤተ ክህነት በ18 ወራት ውስጥ የተሰራው የሄምቤቾ ደብረ ፀሐይ ብዙኃን ማርያም አዲሱ ህንጻ ቤተ ክርስቲያን በዛሬው ዕለት ብፁዕ አቡነ ይስሐቅ የሀገረ ስብከቱ ሊቀ ጳጳስና ከፍተኛ የመንግስት ባለስልጣናት በተገኙበት መመረቁ ተገልጿል። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ 18 ወራት ብቻ የፈጀው የዚህ የቤተ ክርስቲያን ህንጻ ግንባታ ስራ ላይ ቁልፍ ሚና በመወጣት ረገድ የበኩላቸውን አስተዋጽኦ ያበረከቱትን ሁሉ አመስግነዋል። መረጃው የጨጌ ወላይታ ሀገረ ስብከት ሚዲያ ነው። የኦርቶዶክሳውያን ሴት ተማሪዎች በጸጋቸው ለቤተ ክርስቲያን ጠቃሚ ዜጋ መሆን እንዳለባቸው ተነገረ። በሻሸመኔና አካባቢ በሚገኙ የከፍተኛ ትምህርት ተቋማት የሚማሩ ኦርቶዶክሳውያን ሴት ተማሪዎችን ሁለንተናዊ አቅም ለማሳደግ ያለመ ስልጠና በማህበረ ቅዱሳን የሻሸመኔ የግቢ ጉባኤያት ማስተባበሪያ ክፍል አዘጋጅነት ተሰጥቷል። ስልጠናው ተማሪዎቹ በቤተ ክርስቲያን አስተምሮ የታነጹ እንዲሆኑ በማህበረሰብ ውስጥ ያላቸውን ሚና እንዲረዱ እንዲሁም ራሳቸውን ችለውና በስራ ፈጠራ ዘርፍ ውጤታማ የሚሆኑበትን መንገድ መፍጠር ነው ተብሏል። በተጨማሪም ሴት ተማሪዎች ያላቸውን ጸጋ ተጠቅመው ለቤተ ክርስቲያንና ለሀገር ጠቃሚ መሆን አለባቸው ተብሏል። መረጃው በማህበረ ቅዱሳን የሻሸመኔ ማዕከል ሚዲያ ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።